እስካሁን ያወራቸው እንዳለ ልክ ነው። ጥፋተኛ ነን። በጣም መጥፎ ጥፋት ነው ያጠፋ ነው። ለዛውም ደስ የማይል ጥፋት ማለት ነው። ግን ደግሞ ይሄ ነገር ለእኛ አይደለም ለአንተ ነው አብርሽ። ጥፋታችን ብቻ ነው አሁን እየተናገርክ ያለው። የጠቀምንህ ነገር ግን እየተናገርክ አይደለም አብርሽ። ለእኔ ጥቅሙ አልታየኝም። አቤል ለምን እንደሆነ ታውቃለህ? እሺ እኛ አሁንም ልትከራከረ ነው? ልከራከር አይደለም። ልክ ነህ፣ ግን ደግሞ ማለት ነው እኔ እንደዚህ አይነት ጥቅም አይቅርብኝ፣ ካፍንጫ ይውጣ። እሺ ልክ ነህ እኮ አሁን ልከራከር አይደለም። ጥፋታችን ጥፋታችን ከሩታ ጋር ስለተጣላ አይደለም። ቢያንስ የለም ለአንተ እኛ እኮ ይህን ነገር ባናረግ ምንም ነገር የምናደርገው ነገር ተጠቅመን እኮ አይደለም። ምን እንዳበላሸ ታውቃለህ አቤል? እኔና ሩታ እዛ ሩም ውስጥ ቀጠሮ ነበረን። ገባህ አይደለ? ላወራት ነበረ፣ የወሬ ወዳችንን ልናወራ ነበር። እሷም የልቧ ልትነግረኝ ነበር፣ እኔም የልቤን ልነግራት ነበር። የዛን ቀን ያ ነገር ባይፈጠር እኔና ሩታ ዛሬ ላይ ሰላም ሆነን ፍቅር ሆናል የሚገርም ህይወት እየኖረንም ነበር ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። እና ትናንትና አብርሽ ያው የአብርሽ ሰራተኞች ልበላቸውና ይቅርታ ሊጠይቁ መጥተዋል ማለት ነው። ይህንን ነገር ቪዲዮ እንደሚሰራ እኔ ተናግሬ ነበረ። ያው በሁለቱም ቦታ ይቅርታ እንደጠየቁ ነው ማለት ነው። ምን አለ መሰለህ አብርሽ ማለት ነው ይሄ ያንተ ሰራተኞች ማለት እኔ እንጃ ገና በላይህ ላይ ይሸኑብሃል ማለት ነው። እዚህ ጋር አንተ ራስህ ገደብ ሰጥተህ ካላቆምካቸው ከህይወትህ ካላስወጣሃቸው ይሄን ነገር ቀላል ነው። በጣም ትንሽ ሳምብል የሆነ ነገር ነው ማለት ነው። ነገር ግን ከዚህም የበለጠ ነገር በህይወትህ ገብተው እንደሚያደርጉት አንተ ራስህ ነው የፈቀድከላቸው ማለት ነው። ማንኛውም ነገር ማለት ነው። ሲቀጥል በመጀመሪያ ደረጃ እውነት ለመናገር ማለት ነው ማንንም ልትሸውዱ አትሞክሩ ማለት ነው። ኦዲየንስን ልትሸውዱ አትሞክሩ ማለት ነው። አብርሽ አንተ ራሱ ማለት ነው በደንብ አድርገህ ጠንቅቀህ ታውቀዋለህ ማለት ነው። ምክንያቱም ባታውቀው ኖሮ ከትላንትና ወዳም በተሰራ ቪዲዮ ለሄርሜላ ያንን ምላሽ አሰጣትም ነበር። አንቺ እንድትሰደቢ ለምን ትፈቅጃለሽ አትላትም ነበር። ስለምታውቀው ነው። ስለምታውቅም አንተ ውስጥ ስላመነበት ነው ይቅርታ ሲሉ የምትቀበላቸው ማለት ነው። አንድ ሰው በህይወቱ ይቅርታ የሚባልበት መንገድ እና የምትቀበልበት መንገድ ደግሞ አለ። አንተ ዛሬ ከሩታ ጋር ጥሩ ነገር እንሆን ነበር እስከ ዛሬ አሁን ነው እንደ የገባህ አንተ ማለት ነው። ሩታና አንተ በመሀላቸው ሰው እንዳለ በህይወታችሁ ሰው እንዳስገባ ማንም መቶ ሲዘል ዛሬ ነው እንዴ የተሰማ? ዛሬ ነው ያወቅከው? እስቲ የማንም ቻና ከማሳደግህ ይልቅ መጀመሪያ ለሚስትህን ክብር ስጥ። ድራማም ቢሆን ስራም ቢሆን ስነ ስርዓት የሚባል ነገር ተማር ማለት ነው። እነዚህ አልፈርድባቸውም። በአብርሽ ሰራተኞች ምንም አይነት ጥፋት የለባቸውም። ምክንያቱም ውሸት ያስለመዳቸውና ድራማ ያስለመዳቸው አብርሽ ራሱ ነው ማለት ነው። እነዚህ ልጆች በደጋጋሚ ተናግሬያለሁ ማለት ነው። ከዛ በፊት ለብቻቸው ሆነው እያንዳንዳቸው ሲሰሩ አይተናል በየቤታቸው ማለት ነው። ነገር ግን ከአብርሽ ከተጨመሩ በኋላ ነው ውሸትም መዋሸት የጀመሩት ማለት ነው። ኦዲየንስን እንደ ቃቃ ማየት የጀመሩ ከአብርሽ ከተጨመሩ በኋላ ነው ማለት ነው። ወደ ኋላ የሚባል ነገር የለም። የሩታ ባሏን ብትሆን ማለት ነው እውነተኛ የምታውቀውን ነገር ደግሞ ልክህን መንገር አለብን ማለት ነው። ምክንያቱም አንተም ክብር አይወድብህም። ለምን ብትሆን አንተ ሚስትህን ብታከብር ወይኔ አብርሽ እኮ ሚስቱን ያከብራል እኛ እንዴት ብለን ነው የምንናገረው ምንደፍረው ብለን እኛም ለአንተ ክብር እንሰጥህ ነበር። ነገር ግን አንተ ሴት ልጅ አታከብርም። ለሴት ልጅ ደግሞ ክብር የሚባል ነገር የለህም ማለት ነው። አንተ ይህን ሁሉ ዋጋ ከፈለችልህ ሴትዮዋ ማለት ነው እንደው አታሳዝንህም? ትንሽ እንኳን ማዘን አትችልም? ዛሬም ገና ስለ ሩታ ቆመህ ምናምን ነገር ታወራለህ። አንተ መቼ ነው ስለ ሩታ መልካም ነገር የምታወራው ማለት ነው? ጥሩ ነገር የምታወራው ማለት ነው? አንተ የሞትክ ቀን ነው ወይስ ምን የደረስከበት ቀን ነው ስለ ሩታ መልካም ነገር የምታወራው ማለት ነው? ሁልጊዜ በቃ ሩታ 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 ሩታ። ያለ ሩታ አይሆንላችሁም እንዴ? እና እውነት ከጓደኞችህ ተጣላህ አይደል? በጣም ይቅርታ አሉሃ። ሼር ለምን አደረግከላቸው? ሩታ እንኳን እኮ በደስታዋን ቀን እኮ በመልካም ደስ በሚላት ነገር እንኳን ያን እንኳን ከቤተሰቦቿ ተጨምራ እንኳን ደስ አለሽ እንኳን እኮ አላልካትም። ገባህ? ሚስትህ የገዛ ሚስትህ ማለት ነው። ልጅህ የተሸከመችልህ ልጅ ማለት ነው። እንኳን ደስ አለሽ ከቤተሰቦችሽም እንኳን ሳቅሽ ተመለሰ እንኳን ብለህ ሼር አላደረክላትም። ሰው ሁሉ በደስታ ሲሞት ማለት ነው የማናቃተኛ ሩታ ሚዲያ ላይ ያየናተኛ ከቤተሰቦቿ እንደዛ አምራ ተውባ ስትመጣ ሚዲያው በአንድ እግሩ ነው የቆመው ማለት ነው። አንተ እንኳን ደስ አለሽ ሚስቴ እንኳን አላልካትም እኮ ያንን ሆድዋን እንኳን ከፍታ
ኦዲየንስን ለማሳመን ስትል ሆዷን ከፍታ የለቀቀችው ቪዲዮ እንኳን አይዞሽ ሚስቴ ለምንም አይደለም ለበጎ ነው እንኳን ብለህ ሼር አላረከላትም ማለት ነው። ስንት ሰው ሼር ሲያደርግላት ማለት ነው። አንተ ከነሱ ከተጣላህ እንዴት ሼር ታደርጋለህ? ልቦና ካላወቀ ማለት ነው። መቼ ነው አንተ በውስጥ ቂም የምትይዘው ማለት ነው? ሁሉም ነገር እኝኝ ብለህ እሺ ብለህ ከተቀበልክ ምን እናርግህ እኛ ማለት ነው። እውነት በጣም ያስጠላል፣ በጣም ይደብራል። ይህ ሁሉ ጥፋቱ የአብርሽ ነው እንጂ የማንም አይደለም። አቤላ ደግሞ ማለት ነው በአንተ ላይ መጥፎም ነገር ሰራ ትክክልም ነገር ሰራ ማለት ሁሌም እኔ ትክክል ነኝ ይበል እንጂ እኔ ጥፋተኛ ነኝ አይልም። ምክንያቱም እሱ የበላይ እንዲሆን ነው የሚፈልገው ከአንተ በላይ እሱ የበላይ ሆኖ ስለሚገኝ ሁሌም እኔ ትክክል ነኝ እንጂ ሁሌም ይከራከር እንጂ ይሄንን ነገር እኮ እኔ አጥፍቻለሁ ጥፋተኛ ነኝ እሺ አብርሽ ይቅርታ እንኳን አይልህም ማለት ነው። ምክንያቱም ስለሚቀናባ አንተ ኦዲየንስ እንኳን ቢናገርህ ቢለፈልፍህ አይገባህም። አንተ የሚገባህ የወደቅክ ቀን ነው ይገባህ ማለት ነው። ዝቅ ያልክ ቀን ነው የሚገባህ ማለት ነው። ደግሞ እኔ የሚገርመኝ ነገር ማለት ነው ባለፈ የሰውን ደስታ ሲያስደስተኝ እኔ ደስ ይለኛል። ሰውን መሳቅ ሰውን ደግሞ ሲደሰት ነው እኔ ደስታ የምችለው እያልክና ኦዲየንሶችህ ምንድን ናቸው? ሰው አይደለንም እኛ ላይ ለምንድን ነው የምትጫወቱት ማለት ነው? እናንተ ሲቀጥል ማለት ብር ነው እንጂ የምትወዱት ለሰው ጥንቅት ያክል ክብር የላችሁ ማለት ነው። ክብር የሚባል ነገር አታውቁም ማለት ነው። ክብርማ ብታውቁ ኖሮ እውነቴ ነው ምላችሁ ሚዲያ ላይ ስንት ሰው ይጠቀማል። እናት አባት ያያሃል። አንተ ሞር አብርሽ ማለት ነው ሰውን ብታከብር ለሰው ቦታ ቢኖርህ ከኔ የተላለቅ ዩቱበሮች አሉ። ምንድን ነው የሚሰሩት? ምንድን ነው የሚያደርጉት? ሞር እንኳን የላኳቸው ሽማግሌዎች ሩታን የሰጡኝ ሽማግሌዎች ምን ይላሉ? የፈለገ ነገር ስራም ቢሆን ድራማ ይሆን እንደዚህ እየተላላስክ ማለት ነው እንደዚህ እየተላላጥክ ሁሌ ውሸትን እያወራ ድራማ እየሰራህ ማለት ነው። እና እኛ ሰው አይደለንም። በሰው ላይ አንተ ላይ የሰውን ደስታ የሚያስደስትህ እኔ እኮ ድሮ ትቼዋለሁ የአብርሽን ነገር። አብርሽ በፊት ቡታጀራ የነበረ ጊዜ ማለት ነው መልካምነቱን አነጋገሩን ለሰው የነበረው መልካምነቱን እዛ ቡታጀራ ትቶታል። ሸገር ከገባ በኋላ አልሙ ሌላ ሸጉ ሌላ ሆነዋል ማለት ነው። እና ማናችሁም አትመኑ። አብርሽ በደንብ ያውቃል፣ ጠንቅቆ ነው ያውቃል። ስለሚያቅም ነው ሩታን ያን ሮም የጠራት ማለት ነው። ሩታ ሮም ውስጥ ምን ታደርጋለች? ሆቴል የለም፣ ሌላ ሻይ ቡና የሚብልበት ኮፊ የለም፣ እንደው ቡና የሚጠጣበት ቤት የለም። ባለፈ ትዝታ ምናምን ነገር ልቀስቅስብሽ እንደዛ ቦታ ለምን አልጠራሃትም? ምክንያቱም ስላሰባችሁበት ስላቀዳችሁበት ነው ይሄንን ነገር ያረከው ማለት ነው። ደግሞ ያረከውም ነገር በደንብ ጠንቅቀህ ታውቃለህ ማለት ነው። ዛሬ እየመጣችሁ እየተራ በተራ ኦዲየንስ ላይ ያፋችሁ ከሄርሜላ ጋር ምንም እንደሌላችሁ እኛ ምን አገባን? እናንተ እኮ ውሸታሞች ናችሁ እኮ አናምንም እኮ። አብርሽን በስንት ነገር ፈተናችሁት በሄርሜላ ማለት ነው። ስንቴ ድራማ አድርገዋለች፣ ስንቴ ሰርታለች፣ ስንቴ ተውናለች። እኛ እኮ አናምናችሁም። አሁንም ቢሆን ከሄርሜላ ጋር የሆነ ነገር አላቸው። በቃ ምን ታመጡ ምን ይውጣችሁ አላቸው። አብርሽና ሩታ ሳይሆን አብርሽና ሄርሜላት ይፋቀራሉ ይሆን ይዋደዳሉ ይሆን? በዚህ ልክ የሆነ ነገር ባታረገው የሆነ ነገር ባያይባት እሱም ከህይወቱ ውጪ ይላት ነበር። እሷም ደግሞ ከአብርሽ ህይወት እወጣለሁ አልፈልግም፣ ባለ ትዳር ወንድ ነው፣ እኔ እዚህ ጋር ቦታዬን አይደለም የሚመጥነኝ ቦታ አይደለም ያለሁት። ይሄንን ሁሉ ሰው ሲሰድበኝ ትል ነበር። ምክንያቱም የሆነ ነገር ስላላት ነው ማለት። እናንተ ዛሬ ገመታችሁት። ኧረ እባካችሁ ተመካክራችሁ ማንን እራሳችሁን ሸውዱ፣ እኛን አይደለም። እኔ ካሁን ወዲህ በምንም ነገር አልሸወድላችሁም። በምንም የሚሸወድ እንደናንተ በጊው ነው ማለት ነው። እንደናንተ አሚን ብሎ የሚቀበለው ሰው ይመናችሁ። ነገር ግን